የተወደዳችሁ እግዚአብሔር ቤተሰቦች ሁላችንም እንደ ዮሐንስ መጥምቅ ጸጋችንን ማወቅ። አሁን እነዚህ ሰዎች የሚገርማችሁ ነገር ዮሐንስ መጥምቅን ከፍ ሊያደርጉ ክርስቶስን ዝቅ ሊያደርጉ ፈልገው ነበር። ዮሐንስ መጥምቅ ግን ጸጋውን በሚገባ ስላወቀ በሰዎች መካከል በዮሐንስ ደቀ መዛሙርትና በክርስቶስ ደቀ መዛሙርት መካከል የነበረውን ጠብና ክርክር ወዲያውኑ በተሰጠው ጸጋ አስቆሞታል። ክርስቲያኖች እውነት ነው። እኔ አይደለሁም ክርስቶስ አይደለሁም እንዳልኳችሁ እንደነገርኳችሁ እንዳስተማርኳችሁ እራሳችሁ ታውቃላችሁ። ለምን ትከራከራላችሁ? ለምን ትጣላላችሁ? እኔ ጸጋዬ መንፈቅ ነበረች፣ ያችም የማስተማር ጸጋ አልቃለች። እውነተኛው መምህር ክርስቶስ ነው ብሎ ዮሐንስ መጥምቅ ጸጋውን አውቆ ተረድቶ ተናግሯል። የተከበራችሁ ምዕመናን ዛሬም እኛ ጸጋችንን አውቀን ስንናገር ነገሩ ሁሉ መልካም ይሆናል። ሐዋርያው ቅዱስ ጳውሎስ ለዚህ ለቆላስይስ ሰዎች በጻፈላቸው መልእክቱ ምዕራፍ 4 ቁጥር 6 ላይ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። እንግዲህ እኛ ከዚህ የምንማረው ከዮሐንስ መጥምቅ የምንማረው ዮሐንስ ጸጋውን አውቆ ስላስተማረ፣ ዮሐንስ የተሰጠውን ስጦታ አውቆ ስለተናገረ በሰዎቹ መካከል የነበረው ጠብና ክርክር ቆሟል። ስለዚህ እኔና እናንተ ደግሞ ጸጋችንን አውቀን መናገር አለብን። በምንናገርበት ጊዜ ቅዱስ ጳውሎስ እንደነገረን ሁልጊዜ ንግግራችሁ በጨው እንደጣፈጠ በጸጋ ይሁን። አሁን ሁልጊዜ ነው የሚለው ዮሐንስ፣ ጨው እንደተቀመመ በጸጋ ይሁን ይለናል። በተለይ ባልና ሚስት ቤታችንን በምንመራበት ጊዜ ንግግራችን በጸጋ እንዲሆን፣ ንግግራችን ጸጋ የተሞላበት እንዲሆን። ጸጋ የተጎደለው ንግግር በመናገር ብዙዎቹ ትዳራቸውን ፈተዋል። ባለመግባባት ማለት ነው። አሁን የብዙዎቹ ትዳር የሚፈታው ጸጋ የጎደለው ንግግር በመናገር የብዙዎቹ ትዳር ተፈተዋል። ለምን? ለዚህ ነው ሐዋርያ ቅዱስ ጳውሎስ ሁልጊዜ
አካባቢ ያሉ ምዕመናን ቤተ ክርስቲያኑን ሞልተው እሁድ በዘወትር እግዚአብሔርን ቅዱስ ገብርኤልን የሚጠይቁ ምዕመናን በልማት ተነሽነት ወደ ሌላ አካባቢ እንዲሄዱ ይታወቃል። እነሱን አገናኝተን ለአዲሱ ዓመት እንኳን አደረሳችሁ አደረሰ ለመባባል ነው የመጀመሪያው ፕሮግራም ይህ ነው። መቼም ዝም ብለው ሲበተኑ ማየት የማያስፈልግምና እግዚአብሔር ደግሞ የተበተኑትን የመሰብሰብ ትልቅ ዓላማው ስለሆነ እነዚያን በየቦታው ያሉትን ተነፋፍቀው ያሉትን አብረው ለበርካታ ዘመናት በደስታውም በመከራውም በሐዘኑም በስደቱም በምኑም አብረው የነበሩ ምዕመናን ዛሬ በየቦታው ሲለያዩ እኛ ደግሞ ቤተ ክርስቲያን የተበተኑትን መሰብሰብ ስለሆነ ዓላማዋ አንድ ላይ አድርገን የተነፋፈቁትን የተለያዩትን አገናኝቶ እንደምን ሰነበታችሁ ሰላም ሰነበታችሁ ተብሎ ለማገናኘት ነው ትልቁ ዓላማ። ሁለተኛው ዓላማ ደግሞ የምታዩት ህንጻ ቤተ ክርስቲያኑ እድሳቱ እየተጠናቀቀ ነው። ወደ 85% አካባቢ እየደረሰ ነው። እሱን አጠናቀን እግዚአብሔር ቢፈቅድ ያው በያዝነው ታኅሳስ 18 ቀን እናስገባለን የሚል ነው ፕሮግራም ያለን። ማን ቢፈቅድ? ማን ነው ሁሉንም የሚያከናውን? እግዚአብሔር ነው የሚያከናውን አይደለ? እዚያ እንግዲህ ጊዜያዊ መጠለያ ላይ ነው ቅዱስ ገብርኤል ያለ። ወደ ነበረበት ቦታ ላይ ለመመለስ ገቢ ማሰባሰቢያም ስለሚኖር የምትችሉትን አንድ ጧፍም እንኳን ለቅዱስ ገብርኤል ትልቅ ዋጋ አለው። አንድ ጧፍ ዘቢብ ሻማውንም ከዚያ እዚህ ቦታ ላይ የሚሰሩ ስራዎች ተዘርዝረው ይነገራሉ። ይህንን ተሎ ጨርሰን ወደ ነባሩ ቤተ መቅደስ ማስገባት ፕሮግራም ስለሆነ በዚህ ላይ እንግዲህ ብፁዓን አባቶቻችን ይገኛሉ፣ ሊቃውንተ ቤተ ክርስቲያን ይገኛሉ። እነ መጋቢ ሐዲስ እሸቱን ሁሉ ጋብዘናል። በዚህ ዕለት ይመጣሉ። ሌሎችም እንደው ስማቸውን መጥራት የማንችለው ብዙ መምህራን ይመጣሉ። መታችሁ በረከቱን እንድትሳተፉ ላልሰማ እንድታሰሙ በቤተ ክርስቲያናችን እና በቅዱስ ገብርኤል ስም መልእክታችን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ያሳደረን አምላክ ሰላም ያውልን፣ ሰላማዊ ቀን ያደርግልን፣ ሞታችንን ይጠብቅልን። አባታችን ሆይ በሰማያት ለጸላይ በረከተ ዴከ ቅድስት ተምሊተ ምሕረት ኪያን ሴፎ ኩልነም ኩሉ ምግባረ ከአገሳ ነው ሰው ሁሉ ባለስለ ይደምረነ ብሩክ ዘዋበነስ ነው አይነ ልቦናችሁን ያብራላችሁ። ልዑል እግዚአብሔር ሁላችሁን ይባርካችሁ። አይነ ልቦናችሁን ያብራላችሁ። ልዑል እግዚአብሔር ሁላችሁን ይባርካችሁ። አይነ ልቦናችሁን ያብራላችሁ። ፍቅር፣ አንድነት፣ ረድኤት፣ በረከት በየቤታችሁ ይቆያችሁ።